አልፐር ሱዴን እያናደዳት ነው እና በጉንሽ በወይዘሮ ኤሊፍና በአቶ ፍርሃት መካከል ሌላ ነገር እንዳለ እያስመሰለ እየነገራት ነው። ሱዴ ግን ንዴቷን በውስጡ ይዛ ዝም ብላ ምን ለማለት እንደፈለግ አልገባኝም። ለማንኛውም ቡና መጠጣት ከፈለግ ካፌ ላደርስ እችላለሁ አለችው። አይ ሂጂ፣ እኔ መኪና ይቆማለች እዚህ አላት። ሰላም ጤና ስጥልኝ የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። በሰላም ስለከረማችሁ ደግሞም ስለመጣችሁ እናመሰግናለን። አሁን ደግሞ ክፍል 16 ትንሽ የፀሐይ ብርሃን ታሪኩ ቀጥሏል። ባለፈው ያቆምነው ሱዴና አልፐር እየተነጋገሩ ስለነበረ ነው። ከዛ በመቀጠል አሁን እንግዲህ ታሪካችንን ቀይረናል። እነ ወይዘሮ ኡምራን ቤት ዲላ በጣም ደንግጣ ለሰውየው ደውላለች። ለይልማዝ ጉዴ ፈልቷል፣ እናቴ ወረቅ የደረሰችበት ነገር ያለ ይመስለኛል እያለችው ነው ፎቶውን በማጣቷ። ድንገት ግን ሰራተኛዋ ገባች እና ስልኩን ለመዝጋት ተገደደች። መወሽ እባክሽ ነይ እስቲ ብላ በመንቀጥቀጥ ያዘቻት እና ምንድነው አይዞሽ አይዞሽ ፎቶ እኔ ጋ ነው አለች መወሽ። ለማንኛውም እናትሽ አላየችውም ግን ከእራት በኋላ እዛ አትክልት ውስጥ እንገናኝ ብላት በሩን ዘግታባት ትሄዳለች። እንዲሁም ደግሞ እናትና ፍርሃት እራት ላይ ያወራሉ። እናቴ ዛሬ በጣም ልዩ የሆነ ምግብ ነው የበላሁትና በጣም አመሰግንሻለሁ፣ ጣፋጭ ነው። ባለፈው ጊዜ ክፍላችን ላይ ወይዘሮ ኡምራን ለልጇ እራት መስራት እንደምትፈልግ ተናግራ ነበር። እንግዲህ እራቱ በጣም ቆንጆ ሆኗል፣ ፍርሃት ወዶታል። በእራት ላይ ያው ጨዋታ ይነሳልና እንዴት ነው የዝግጅቱ የመስሪያ ቤቱ ዝግጅት እንዴት ነው ትለዋለች። የሆነ ማለት የሚያስተዋውቁት የድርጅቱ ስራ ስላለ ማለት ነውና ስብሰባ ዝግጅት ስላላቸው ዝግጅቱ በጥሩ ሁኔታ እንደሚሄድ ተስፋ አደርጋለሁ። ትላንት ከአዲስ ኦርጋናይዘር ጋር ስብሰባ አድርጌ ነበረ እና ወይዘሮ ኤሊፍ ደግሞ ታለንት ያላትና ጥሩ የድርጅት ባለቤት ነች፣ የኦርጋናይዘር ባለቤት ነች ይላታል። ሴትዮዋ ትንሽ ረገብ ትልና እሺ ጥሩ፣ ለማንኛውም ግን ስሟን ሰምቼው አላውቅም፣ ማነች እሷ? ኤሊፍ ማለት ማነች ትለዋለች። ኤሊፍ ማለት ወይዘሮ ኤሊፍ አዲሷ የድርጅታችን ተቀጣሪና የኦርጋናይዝድ የማስታወቂያ ባለቤት የስራ ምንድነው ባለቤት ነች ይላታል። ደስተኛ አልሆነችም ሴትዮዋ። ከዛ ዲላ ደግሞ ቀስ ብላ ያየቻቸው ነው። እንግዲህ ዲላ አውቃታለች ማን እንደሆነች። ኤሊፍ የፍቅረኛዋ ባለቤት የነበረች አሁን ደግሞ ልጇን ይዛላት ያለች ነች። የበለጠ እየተጠጋቻቸው ነው ወደ ህይወታቸው። በዚህ ላይ ዲላ ሚስጥሩን ታውቃለች። ፍርሃት በተወሰነ ደረጃ ሚስጥሩን ያውቃል፣ ሙሉ ለሙሉ የሚያውቀው ነገር የለም። ኤሊፍ ደግሞ ወደ ህይወታቸው ውስጥ እየገባች ነው። እንግዲህ ወይዘሮ ኡምራን የልጅ ልጅም እንዳላት የምታውቀው ነገር የለም። ኤሊፍ ደግሞ አሁን የድርጅቱ ኦርጋናይዝድ ሆና ተቀጥራለች። ዝግጅትም እያዘጋጀ ለዛ ታዘጋጅ የመጀመሪያ ቀን ከአቶ ፍርሃት ጋር ስብሰባ አድርጋለች። ኤሊፍና ጉንሽ እራት ከበሉ በኋላ እንግዲህ ሳህኑን ሰጠቻትና ሂጂ፣ ችግር የለም ጉንሽ እኔ ሰራዋለሁ፣ አንቺ ሂጂና ተጫዋቺ ትላታለች። እሺ ብላ ወደ ሳሎን ትሄዳለች። የሆነ አሻንጉሊት ለማንሳት ፈለገች እና ድንገት ቀን ላይ ዲላ የሰጠቻትን የታሸገ ነገር መክፈት ፈለገች። ያው ልጅ ስለሆነች እንግዲህ ምንም ብትጠላትና እናቷን ባትወድ እናቷ የሰጠቻት ምን እንደሆነ ለማወቅ ፈልጋ ቀስ እያለች የተሸገውን ካርቶን መፍታት ትጀምራለች። ፈታችሁ ስትፈታው ትንሽዬ አሻንጉሊት ነች። ጉንሽ በሚገርም ሁኔታ በጣም በኃይለኛ ጮኸች፣ አንባረቀች። ከዛ ኤሊፍ ደንግጣ መጣች። ጉንሽ ትላታለች። ልጅቷ ግን የሆነ ግርግዳ ስር ተወጠፈች ሄደችና በቃ አትናገርም፣ ዝም ብላ ብቻ ትንቀጠቀጣለች። ኤሊፍ ግራ ገባት። ጉንሽ ምን ሆነሽ ነው? አይዞሽ እኔ ያለው አጠገብሽ ምናምን ብትላት ምንም አልሰማቻትም። በመጨረሻ ያንን አዲሱን አሻንጉሊት ይዛ ስትመጣ ጭራሽ አሻንጉሊቱን ስታይ ልጅቷ በቃ ወደም ብትገባበት ይሄ ከሆነ ችግር የለም አለችና በመስኮት ያየቻት ይውልሽ ተመልከችኝ ያለች ወደ መስኮት አውጥታ የእናቷን አሻንጉሊት ትጠላለች። ልጅቷ ትራማ ላይ ሆነች። በቃ ማለት ከዚህ በፊት የገጠማትን ምንድነው እናቷ በዚህ የተመሳሳይ ልጅቷም እናትየዋ ሆን ብላ ነው በነገራችን ላይ ወይዘሪት ዲላ ያንን አሻንጉሊት ገዝታ የሰጠቻት እናቷ ምን ያህል አስፈሪ ሴት እንድትሆነችና እንዳው እንድታቅና ለኤሊፍ ምንም ነገር እንዳትናገር ይመስለኛል። እና
ከዚህ በፊት ያችን አሻንጉሊት ክፍሏ ውስጥ እንዴት እንደወረወረችላት ዝም በይ እኔ ልጅሽ እናትሽ ነኝ እያለች ስትገርፋት ስታሰቃያት የሚያሳይ ልጅቷ በአይምሯ እየተመለከተች ነበረ እና በደንብ ሙሉ ለሙሉ እናቷ ማንነቷን እያስታወሰች ነው። ስለዚህ አሁን እቺ ጉኒሽ እንግዲህ በፍርሃት የእናቷን ማንነት እንዳትናገር ባለፈው ጊዜ ቢሮ ላይ ቁጭ ብላ ሱዴ ምን እያረግሽ ነው ስትላት ለራሴ ጋራንት ላረግ ያለችው እንግዲህ ይሄንን ነው ማለት ነው። ልጅቷን የበለጠ አንደበቷን ልታሳስራት ማለት ነው፣ እንዳትናገር እንደሚመስለኝ። ጉኒሽ ያው ከበፊቱ ትናገራለች። ባለፈውም ጊዜ አንድ ቀን ብቻ ተናግራለች። ያም ምንድነው ኤሊፍ የህፃናት ማሳደጊያ ጥላት ልትሄድ ስትል ብቻ አትተይኝ የሚል ቃል ካሁን እንደበቷ ወጣለች። ከዛም በፊት ተናግራ አታውቅም፣ አሁንም ተናግራ አታውቅም። ከኤሊፍ ጋር ብዙ ቆይታለች በጣም በሚያሳዝን ሁኔታ እና በዚህ ሁኔታ ውስጥ እያለሽ አሻንጉሊቱን ልክ ከመስኮቱ ስጥል ስልኳ ጮኸ። ስልኳን ስታነሳ ፍርሃት ነበረ። ጤና ስጥልኝ፣ እንዴት አመሸሽ ወይዘሮ ኤሊፍ አላት። ደህና ነኝ እያለች እየተርበተበተች ነው። ፍርሃት ደግሞ በቃ እኔ እንትን ረንደም ይዘልሻለሁ ለእንትና ማለት ለዚች ለትንሿ ለጉኒሽ ዶክተሯ ጋር ዶክተር ባህር ትባላለች እና ለሷ ደንደም ይልሻለሁ ይላታል። እሺ በጣም አመሰግናለሁ ግን እኮ ነገ የመስሪያ ቤቱ ቀጠሮ አለ የስራውን ቦታን የምንመለከትበት ስትለው ምንም ችግር የለም መጀመሪያ ልጅቷን ውሰጃትና ከዛ ስትመለሺ ያንን ደግሞ እናየዋለን ይላታል ፍራት። ከዛ እሺ ብላ አመስግና ዘጋችሁ። በማግስቱ ጉኒሽና ዶክተር ወደ ቢሮ ሲገቡ ይታያል። ወደ ዶክተሯ ቢሮ ዶክተሯ ለጻፊዋ መጀመሪያ ከልጅቷ ቀድማ ወይዘሮ ኤሊፍ ወደ ቢሮ እንድትገባ ብቻዋን እንድትገባ ጉኒሽን ከዛው እንድትተዋት ትነግራታለች እና እየጠየቀቻት ነው። ስለ ጉኒሽ ምንድነው ማለት ታሪኩን እየጠየቀቻት ነው። እሷ ትናገራለች። ጉኒሽ በጣም ሴንሲቲቭ የሆነች ልጅ ነች። ካየኋት ጀምሮ የተዋወቅኳት ባለቤቴ የሞተ ቀን ነው እና የኔ ልጅ አይደለችም፣ ግን የባለቤቴ ልጅ እንደሆነች በደንብ አውቄያለሁ። ከዛን ቀን ጀምሮ አትናገርም፣ የምትናገረው ምንም ነገር የለም ትላታለች። እሺ ጸባይዋስ እያለች ዶክተር ትጠይቃለች። ጸባይዋ ምንም ነገር ተናግራ ስለማታቅ የሚያስከፋትንና የምትወደውን ነገር አላቃትም። ነገር ግን አንድ ነገር በደንብ የገባኝ ነገር አለ፣ እናቷን እንደማትፈልጋት ነው። ምክንያቱም እኔ እናቷን ለማፈላልግበት ሰዓት በጣም ትልቅ መከላከል ታደርግብኛለች ትላታለች። እንግዲህ ማንም ልጅ ቢሆን እኔ ደግሞ ዶክተር ማወቅ ያለብሽ የፈለገ ልጅቷ እናቷን ብጠላት እናቷ አንድ ልጅ ያለ እናቱ ማደግ የለበትም። ስለዚህ እናቷን ማግኘት እንዳለባት በደንብ አምናለሁ። ስለዚህ እኔ ደግሞ እናቷን እያፈላለኩላት ነው ትላታለች። እንግዲህ ዶክተር እቺ ዲላና ሰራተኛዋም አንድ ላይ እያወሩ ነበረ እና ምንድነው ያለቻት ልጅ አይደለችም ኖ ልጅሽ ነች፣ በደንብ መልኳም ምኗም ፎቶም ሁሉም ነገር ያንቺ ነው ስትላት ጊዜ ምንድነው ታዲያ እንዴት አመነች? መጨረሻ ላይ ዲላ እንዴት ልጅሽን ለሰው ትሰጫለሽ ስትላት አማራጭ የለኝም። አባቷስ ለምን አባቷስ ሰጠሻት? አባቷ ሞቷል፣ አሁን የት ነው ያለችው ስትላት ጥሩ ሰው እጅ ላይ ነው፣ ምንም ችግር አይግባሽ፣ ምንም ሀሳብ አይግባሽ፣ አስተማማኝ ሰው እጅ ላይ ነው ያለችው እያለች እየነገረቻት ነው። እንግዲህ ኤሊፍ ደግሞ ለዶክተሯ በደንብ እያብራራችላት ነው። አንዳንዴ እንዲህ አይነት ስሜት ታሳያለች። ማታ ያሳየችውን ስሜት እያዘነች እየተናገረች ነው፣ በሀዘን ስሜት ለዶክተሯ። ዶክተሯ እንግዲህ ጸጥ ብላ እየሰማቻት ነው ያለውን ሁኔታ። ምን እንደማደርግ በእውነት ዶክተር ግራ ነው የሚገባኝ እያለች ነገረቻት። ችግር የለም ወይዘሮ ኤሊፍ፣ ሁሉንም ነገር በሂደት እንፈተዋለን በጋራ እኔም አንቺም ለልጅቷ የሚያስፈልጋትን ሁሉ እናደርጋለን ካለች በኋላ ግን እኔ ሌላ ጥያቄ ልጠይቅሽ አለቻት። ምንድነው ዶክተር? አንቺ ግን ደህና ነሽ? ያሳለፍሻቸው ነገሮች ቀላል አይደሉም። በጣም ብዙ ነገሮች አሳልፈሻል እና አንቺ ደህና ነሽ አለቻት። ደህና ነኝ፣ እውነት ደህና ነኝ፣ እኔ በጣም ደህና ነኝ አለች ኤሊፍ። እሺ እንግዲያውስ ፍቃድሽ ከሆነ አሁን ጉኒሽ ትግባና ጉኒሽን አነጋግራታለሁ አለቻት። ኤሊፍ ወደ ውጭ ወጣችና ጉኒሽ ዶክተሯ ብቻዋሽን እንድታነጋግሪ ስለምትፈልግ ሂጂ ግቢ እሺ አለቻት። ጉኒሽ ፈቃደኛ ሆነች ወደ ዶክተሯ ቢሮ ለመግባት። በሌላ በኩል ፍርሃትና ሱዴ እየተነጋገሩ ነው። ሱዴ ያልነገርኩሽ ነገር አለ፣ ያው ስራው ተጀምሯል። ይሄ የድርጅቱ ኦርጋናይዝ ነገር
እናም አሁን ወይዘሮ ኤሊፍ ስራውን ጀምረዋለች። ትክክለኛና በጥሩ ጊዜ እያለ ያለ እንዴ ለምንድነው ፍርሃት እንደዚህ ቸኮልከው? ሁሉንም ነገር በጣም አጣደፍከው። ከዚህ በፊት ይሄንን ፕሮጀክት እኔ ነበርኩ የምመለከተው። አሁን ለምን አንተ መመልከት አሳሰበ? ለምን መመልከት ፈለግ? በቃ ችግር የለውም ስራ ላቃርልሽ ፈልጌ ነው። ስለዚህ እኔ ደግሞ ቀጥተኛ የስራው ተሳታፊ ነኝ። ስለዚህ ይሄንን ፕሮጀክት እኔም ብቻ ነው የሚመለከተው። እኔና ወይዘሮ ኤሊፍ ብቻ ነን ልንሰራው የምንችለው። ገባሽ ሱዴ አላት። ሱዴ ቅሬታ ያዛት። እሺ ችግር የለውም እንደፈቀድክ አንተ ያልከው ይሆናል እንጂ አንተ ቢዚ ነበር። ከኔ ግን የመጣሁት ስለሌላ ጉዳይ ላናግርህ ነበር አለችው። ምንድን ነው? ችግር የለም ንገሪኝ አላት። እንግዲህ ሱዲ አሁን መርዟን ልትረጭ ነው፣ ምክንያቱም ያልሆነ ነገር ልትናገር። እሺ አሁን የአቶ ሀካን የስራ ቦታ ክፍት ነው ይሄ ማለት እና ሰው መቀጠር አለበት እና 1 2 3 ሰዎችን አናግሬ ነበር። ወጣትና ታለንት ያላቸው ለቦታው የሚያስፈልጉ ሰዎችን ለፈተና አቅርቤ ነበር። ከነዛም ደግሞ አንዱን መምረጥና መቅጠር ፈልጌያለሁ አለችው። ችግር የለም ቅጠሪ፣ አንቺ ነሽ ዞሮ ዞሮ አንቺ ነሽ አብረሹ መሰሪው። ስለዚህ ችግር የለውም አንቺ የተመቸሽንና ጥሩ ነው የምትዩን ሰው ለቦታው ይበቃል የምትዩን ሰው ቅጠሪ አላት። አይ እንግዲህ ያ ምንም የማያወቀው የባር እንትን ሰውዬ ሊመጣ ነው ማለት ነው። እሺ አለችና ልትወጣ ስትል ዛሬ ከሰዓት በኋላ የለሁም ከወይዘሮ ኤሊፍ ጋር ቦታውን የሚሰራበትን ቦታ ሄደን እናያለን ሲላት ሱዴ መለስ አለች። ቆም ለማለት እየሞከረች ግን ቀጠለች ጉዞዋን በንዴት ፊቷን አግላ። ምክንያቱም ሱዴ ፍርሃትን ትወደዋለች። ከወይዘሮ ኤሊፍ ጋር ደግሞ እንዲሆን አትፈልግም። ወይዘሮ ኤሊፍ ለራሷ በሀዘን ላይ ነች። ይህንን ነገር የምታይበትና የምታስተውልበት ሰዓት የለም። ፍርሃት ግን እንዲሁ ሲያያት ስለወደዳት አብሯት ጊዜዎችን ለማሳለፍ እየተጠቀመ ነው። ሱዴ በሌላ በኩል ወጥመድ ሆናለች። አስጠልቷታል። ሁኔታውና ግንኙነታቸው አላማራትም እና በእንደዚህ አይነት ሁኔታ እንግዲህ እየቀጠለ ነው። ሱዴ ከክፍሉ ስትወጣ ኖርማል መስላ ነበር የወጣችው። ቢሮ ውስጥ ግን ወደ ግራ ወደ ቀኝ እየተወራጨች በጣም ተናደደች። ከዛ ስልኳን ብድግ አድርጋ ደወለች። ወይዘሮ ምራን ጋር ነበር የደወለችው። ጤና ይስጥልኝ ወይዘሮ ምራን እንዴት ነሽ አለቻት። ደህና ነኝ ሱዴ ምን ፈለግሽ አለች። ሴትዮዋ ቁጠኛ ነች። አይ ዲላን ፈልጌ ነበር። ዲላ አለች አጠገብሽ? ዲላ ስልክ አላት የራሷ ስልክ፣ በራሷ ብትደውይላት አይመስልሽም አለቻት። አዎ ልክ ነሽ እደውልላታለሁ። ምን ነገር ብለሽ ነው? ስራ ስለበዛብኝ ተዋክቤ ነው። ያው ታውቂያለሽ ድርጅቱ ኦርጋናይዝድ እያደረገ ያለው ነገር ፕሮጀክት አለ። ያን ፕሮጀክት ስንሰራ ምናምን ብዙ ነገር አለ። ብቻ በዛ አጋጣሚ ብዙ ተጣብናል። ለዛ ነው ግራ የገባኝ አለቻት። እና በዚህ ላይ ደግሞ አዲሷ ኦርጋናይዘር ወይዘሮ ኤሊፍ እንደምታውቂው ለስራው ብቁ ላትሆን ትችላለች። በዚህ ላይ እናንተ ደግሞ ብዙ ታዋቂ ሰዎችንና ለድርጅታችሁ አስፈላጊ የሆኑ ሰዎችን ነው የምትጠሩት። በዛ ላይ ብዙ መዋረድ እንዳይኖር ጥንቃቄ ያስፈልገዋል ምናምን እያለች የሴትዮዋን አይምሮ ነካካቻት። ሆን ብላን የደወለችው በነገራችን ላይ ዲላን ፈልጋ ሳይሆን ሆን ብላ ነገር ለመጫር ነው። ምክንያቱም ሁኔታዋ ስልኩን አነሳሷ ትክክል እዛ ነው የሚመስለው። እና ወይዘሮ ኡምራንም ሰማቻት። ከዛ ምናለች ግን ይቅርታ ከኔ የሰማሹ እንዳታስመሲ አደራ እባክሽን። እኔ ያው የሚመለከትሽ ስለሆነና የድርጅቱ ኃላፊ አንቺ ስለሆንሽ ዋናው ባለቤቷ አንቺ ይመለከትሻል በሚለው ላወራልሽ የተገደድኩት። ይቅርታ አድርጊልኝ ወይዘሮ ኡምራን ሆን ብዬ አይደለም ምናምን አለቻት። እሺ ብላ ስልኩን ዘጋችው። ኤል እንግዲህ እዚህ ጋር የሆነ የዘራችው መርዝ አለ። ምክንያቱም እናትየዋም አልተወጣችላትም ኤሊፍ ማታ ከፍርሃት ጋር ስትነጋገር። አሁን ደግሞ ተጨማሪ ሱዴ የተናገረችው ነገር ጥሩ አይደለም። እንግዲህ ታሪኩ ይቀጥላል። በሚቀጥለው ደግሞ የኤሊፍና የፍርሃት እንዲሁም ደግሞ የወይዘሮ ኡምራና የኤሊፍ ጉዳይ የዲላና የጉንሽ ጉዳይ ወዴት እንደሚያመራ አብረን እንመለከታለን። አዲስ ትንሽ የፀሐይ ብርሃን አዲስ አማርኛ ትርጉም ድራማ ለዛሬው በዚህ ይጠናቀቃል። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ እናመሰግናችኋለን። የደወል ምልክቷን ደግሞ መጫናችሁን እንዳትረሱ ለሚቀጥለው ድራማ